ሰብስክራይብ በማድረግ ጀምሩ። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ። እና ውዶቼ ሙከራው አልተሳካ ማሰቧ ድቀቅ መሰለኝ። እና እንዴት ናችሁ? ደህና ናችሁ ወይ? ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ። ኮሜንት አድርጉ። ላይክ እያደረጋችሁ ነው። እይታውም ደህና ነው። ግን ኮሜንት ለምንድን ነው የማታረጉት? ውዶቼ ኮሜንት እንጂ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እና ውዶቼ ሞገስ እና ሉላ እንግዲህ በአንድ ተገናኝተዋል። ፍቅራቸውን ማሪ ፍቅሬ ምን ልሁንልሽ ምን ትሆኝልኝ እየተባባሉ ነው ያሉት እና የስበቤ እየተባባሉ በጣም ፍቅር እየተጫወቱ ነው ማለት ነው። ያው ሉላም ሀገር ማጥፋት የለብንም ምን የዝና ሚስት ነኝ ታውቃለህ፣ የዝና ህጋዊ ሚስቱ ስለሆንኩኝ አገር ማጥፋት የለብንም ያለችው ማለት ነው። እና በባህሉ በወጉ ነው መሆን ያለበት በቃ እንጂ እንደዚህ መነካካት የለም አለችው። እቺ ደግሞ ማህሌት ደግሞ ታቀለችው ከብሩኬ ጋር ስለተፋታች ሁሉ ነገር አሁን ጨለማ ነው የሆነባት። ለዛች ለእህቷም እያለቻት ነበር ለኤፍራታ እኔ ግን በቃ ህይወት ሁላ ምን ዝርዝሮ ነው የወጣው እያለቻት ነበረ። እሷም ኤፍራታ መጽናናት አይዞሽ ምናምን እኮ የለም አዎ አለቻት። በቃ ወዝሽ እኮ ተገፋል ብሩኬ ጋር ሆነሽ በቃ ደስተኛ ነበር የሆነ በቃ ግርማ ሞገስ ያለሽ ነበረ። አሁን ግን በቃ ምንም ነገር የለሽም ትላታለች። ግን በቃ የጀመርኩት ነገር ሁሉ አይሳካልኝም፣ ሁሉ ነገር ከንቱ ነው የሚሆንብኝ ትላታለች። አዎ እንኳን አንቺ እኛ ራሱ ቁመን ቀርተናል እንኳን አንቺ አለቻት። ማለት አንቺ ትልቅ ነሽ ነገር ማለት ነው። ሁለተኛ ትዳርሽ ምንድን የተፈታሽ ሴት ስለሆንሽ ፈላጊ የለሽም ነገር ትላታለች። ከዛ እሷም ግን ችግር የለውም አሁን ሞገስን አስወግደው ዝና ቤት ይገዛልኛል፣ ቤትና ንብረት ምናምን ካለኝ ደግሞ ምንም የሚቸግረኝ ነገር የለም፣ ሁሉን ነገር በእጅ አደርገዋለሁኝ አለች ማለት ነው። እሷ ደግሞ የአሁን ወንድ ልጅ አለቻት፣ ወንድ ልጅ እንደኛ እንደ ሴቶች የለም፣ መኪና ሀብት ንብረት ፈልጎ አይመጣም አለች። እውነቷን ነው። አያችሁ ሴት ናት እንጂ እንደዛ የምትለው ወንድ ልጅ በማንነትሽ እና በምንነትሽ አንቺነትሽን አይቶ ነው የሚመጣው አለቻት ማለት ነው። እና ምናረገች እንግዳማ ዝናን ማጥመድ አለብኝ ያለች። አሁን ሚስቱ ስለሌለች በቃ እንዴት አድርጌ ስትላት በደካማ ጎኑ ገባለሁ አለ። ያ ማለት ምንድን ነው? ሚስቱ የለችም፣ የሄደበት ሄዳ አይዞህ ልትል ሄዳ ነው እንግዲህ። እንደምታወያት ለባብሳለች፣ አጭር ለብሳ ዝናን ዘማማለል ልትል ማለት ነው። ዝና ሆዬ እንዲህ ያለ ነገር አያውቅም፣ በጣም ደረገማት። ዞሮ ትንሽ ተሳክቶላት ነበርና እና እዚሁ ቁጭ በሉ ምናምን ስትለው ራሱ ምንም አልጠረጠረም፣ ሂዶ ቁጭ አለ። እስኪ ስለ ልጅነት አውራኝ ምናምን ትላለች፣ ፀጉሯን እየነካካኝ ማለት ነው። ወይ ወንድ ግን ታልፈለገ እኮ በቃ አልፈለግም እንኳን ፀጉሯን። ከዛ እስኪ ስለ ልጅነት አውራኝ ስትለው ያው ልጅነቱ ውጭ ሊጫወት ሄዶ ተመቶ ተመጣ፣ አባቴ ዘቅዝቆ ነበረ እኔኑ የሚገርፈኝ አለ። እና በቃ እንደዛ ሁኜ ስላደኩኝ የሴት ፍቅርም የለኝም ምንም በቃ ፍቅር የሚባል ነገር አላውቅም አላት። እንዴ ከሷ በፊት ተሉላ በፊት ፍቅረኛ አልነበረህም? አዎ በቃ አባቴ በጣም ቁንጥጥ እና ኩስትር አድርጎ ስላሳደገኝ የለም አለ። እና ከሷ ጋር እንዴት ነው ስትለው ከሷ ጋማ አለ የመጀመሪያ ቀን ሉላን ሳያት ከሞገስ ጋር ነበረች አለ። ከሞገስ ጋር አይቻት በጣም ስለወደድኳት ሂጄ ለአባቴ ነገርኩት አለ። አባትየው ደግሞ እናቱን በቃ ለሰርግ የሚሆነው ነገር አዘጋጅ ነው አለ ያላት። ቤተሰቦቿ አይጠየቁ፣ እሷ ትጠየቅ፣ ተወዷለች፣ ታፈቅሯለች የለም። ከዛ ሉላን ጠይቋት እምቢት አለች። እኔ ሳልሆንም ሞገስን የሚገለው አባቴ ነበር አላት። አሁን እሱ ሞገስን ስንት አሳዶታል። ያው በሞገስ እያስታወሰ ስናይ የነበረው ቪዲዮ ሞገስን ሲደበድበው ነበረ። ሉላንም በቃ አንቺ ለእሺ ካላልሽኝ እኔን ሞገስን እገለዋለሁ ሲላት ነው እንግዲህ እሺ ብላው ለ10 ዓመታት ከሱ ጋር እየቆየችው ማለት ነው። ግን አለ አባቴ ራሱ ሊያረገው ነበር አላት። እና ጭካኔን ክፉነትን የተማረው አብተ እና ይሄ ነገር ትክክል ነው አባቴ ትክክል ነው ብለህ ታስባለህ አለችው። አዎ ትክክል ነው አባቴ አላት። እና ሞገስ እና ሉላም እንግዲህ እንደዛ ሲባባሉ ሞገስ ብልጡ ሁሉም ወረቀት ላይ ሳሚኝ የሚል ጽፎ ከዛ ምረጭ ይላታል። ትመርጣለች። አሁን ትመርጫት 3ኛ ልመርጥ ስትል ላላ አይቻልም ማለት። ከዛች ቆንጆ ደግሞ እንግዲህ ስታወራራ ቆየች እና መጨረሻ ላይ ምን ትላለች?
እና ለምን አንተስ ይሄን እድል አትጠቀምበትም? የቱን አላት። ከዛ ሰ በጥፊ ደርግሞ ጣላት። እንደምታዩት በጥፊ ደረገማት። ዳጣና ቅድስትም እንግዲህ የብሩኬን ቤት እየጠበቁ ነው ያሉት። ዳጣ እንትን ታስቀኛለች። ወዳለች ምጣድ ነበረ ይሰማል የሚባለው ወጥም ይሰማል ማለት ነው አለች። ይሰማል ስትባል በቃ ጆሮ እንዲያለው አድርጋ ያሰበችው እና ዳጣም ቤተሰቦች ተገኝተው ልብቀ እንግዲህ የትጀርሹኝ ምናምን ላንቺ አሳልፍልሻለሁ ትላታለች። ደግሞ ኧረ ተይ ቆይ ተረጋጊ፣ መጀመሪያ ይገኙ ዳጣዬ እና ዳጣና ቅድስት ደግሞ ደስ ይሉኛል። እንትና ቅድስት ደግሞ ዛሬ ቪዲዮዋን አለመጣሁትም እንጂ ጋሼ እኮ ለእኔ ብቻ ደወለልኝ ትላለች። በቃ ደስ ብሏታል። ጋሼ ለሷ ስለደወለ የሌለ ትደስታለች። በቃ የፍቅር ጥያቄ ላይ ጠይቃት የደወለ ነው የመሰላት እና መቼ ነው የሚመጡት አሉ። ሰሞኑን እንመጣለን ብሏል። ምሳሌ ደህና ናት? እኔ እንጃ ምሳሌን አልጠየቅኩትም፣ ግን ይመጣሉ፣ ሰሞኑን ይመጣሉ ትላታለች ማለት ነው። እና ዳጣም ያው የተሰማትን ነገረቻት። ለምን እንደማላፈቅር እኔ ለምን እንደማልጥብስ ታውቂያለሽ? ስለ ህፃን ስለሆንሽ ነው ለምንድን ነው የሚሆነው ስትላት፣ አይደለም እህሳ ስትላት ወንድሞቼ ይሆናሉ ብዬ ስለመፈራ ነው ብላ በቃ ክፍት አላት። እንዴ ዳጣ ያንቺም ታለቅሻለሽ እንዲ እኔ ብላ አይዞሽ አለቻት ማለት ነው። ኋላ ላይም ቤት እየወለወለች እያለ እንትን ቅድስት አትረገጭ እሱን ምናምን እያለቻት እነሱም ዘና ፈታ እያሉ ነው እንግዲህ። እንዳልኳችሁ ሞገስም እናቱን አሸሽቷል። ዝና ግን ውይ የውረስቸው ዋናው ጉዳይ ዝናና ማህሌት የቀጠሯቸው ሰዎች። አሁን ዝና ሲያናግረው የነበረ ሰውዬ የሆነ አውሬ ነው የሚመስለው እሱ ራሱ። አንተ እኮ ታልወደደች ሴት ልጅን አስገድደህ ማንም ማስቀመጥ አትችልም ሲለው፣ ይሄ እናንተ ልነግረኝ አትችልም ያለው ዝና ደግሞ እና እንግዲህ እስኪ ዝና የሚላከው ሰውዬ ኮስታራ ይመስላል። ምን አሉ ደግሞ የሰጠናችሁን ኃላፊነት ሳትጨርሱ አንድ ብር እንዳትጠይቋል። ስለ ብር እኔ ሁሉ ነገር ነው የምከፍለው። ሉላን ስታገኟት ለእኔ ነው ማምጣት እንጂ ለእሷ እንዳሰጧት፣ ሌላውን ወሬ ምናምን እሷ ጋር ጨርሱ አላቸው። ማለት ማህሌት ጋር ማለት ነው። ግን ሉላን ታገኛችኋት ለእኔ ደውሉልኝ አለ። እኔ ኃላፊው ለእኔ ደውሉልኝ ብሎ እንግዲህ ሰውየው ምሽሽ ብሏል። ሽሸት በላይ ዝም ብለህ ምናምን እያለ ዝናም ኮስተር ብሎ አሰማርቷቸዋል። እንግዲህ እሷም ምን አማረሽ ትላት፣ ፀሐይ አማረኝ አለችው። ምን ላምጣልሽ? ምን ልሁንልሽ ነው ሞገስ። በቃ ምን ልሁንልሽ? እሷ ደግሞ ያው የምትፈልገው ዘናፈታ ማለት ነው። ዘናፈታ ደግሞ አይቻልም። ባለፈውም እንደዚህ አየር ልቀበሉ ብላ ወጣ ነው መከራ ተቀብለው የተመለሱት። ስለዚህ አሁን አየሩ የሚቅርባት ምኑ የሚቅርባት ተደብቀው ቢኖር አሪፍ ነው። በስተዛ ደግሞ ብሩኬ ስትመጣ ድረስ ብሩኬ የተመጣ ደግሞ ብሩኬ እኮ ጀግና ነው ለልጁ ሲል ነው እንጂ ልጁ ታክማ ተዳነችለት። ብሩኬ ሞገስን አፍንጫውን ብሎ ሉላን እንደሚመልስለት ተስፋ አደርጋለሁ። ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።